ተመልሰን መተናል። አድማጭ ተመልካቾቻችን ወደ መጨረሻ ጉዳያችን እናመራለን። የአርሰናል ቀጣይ 100 ቀናቶች አካባቢ የሚጠበቁ ናቸው። አርሰናል 4 ዋንጫዎችን አንስቶ በእንግሊዝ እግር ኳስ ታምር ይፈጥራል ወይስ ደግሞ ምን ይፈጠራል? 0ም ሊሆን ይችላል፣ 4ም ሊሆን ይችላል፣ 2ም ሊሆን ይችላል፣ 3ም ሊሆን ይችላል። እዚህ ላይ መገመት ፕሪዲክት ማድረግ ነው እንጂ የሚቻለው ማረጋገጫ መስጠት ከባድ ይሆናል። ከ41 ቀናቶች በኋላ የሊግ ካፕ ፍጻሜ ይደረጋል። ከ41 ቀን በኋላ ኦኬ። ከመቶ 41 አይደለም የካቲት 13 ነው። መጋቢት 13 ማለት ዛሬ ስንት ነው? ዛሬ 2 የካቲት 2 አይደል? አንድ ወር ኦልሞስት 40 ቀን አካባቢ ማለት ነው። እንደዛ ኦኬ። 40 ቀን አካባቢ ነው የሚሆነው። ራቀቢ ነው 13 ሲሆን 40 ቀን ልክ ነው። ከ41 ቀን በኋላ ሊግ ካፕ ይጫወታል ማለት የተሳሳትን እኮ ቀን ቆጠራ ነው። ሂሳብ አልችልም በነገራችን እኔም እናንተ ነው። እሺ ከዛ ከ96 ቀናት በኋላ የኤፍኤ ካፕ ፍጻሜ ይደረጋል። ከ104 ቀናቶች በኋላ የእንግሊዝ ፕሪሚየር ሊግ ያልቃል። ከ110 ቀናት በኋላ ሻምፒዮንስ ሊግ ፍጻሜ ይከናወናል። 110 ቀናቶች በአርሰናል ቤት ውስጥ ቁጭ ብድግ የሚያደርጉ ነው የሚሆኑት። በቀጣይ ቀናት ጊዜያቶች ቁጭ ብድግ የሚያደርጉ ነው የሚሆኑት። በየጊዜው ምን ይፈጠራል? አርሰናል አንዱ ዋንጫ ይቀንሳል ወይስ ወደ ዋንጫ ይበልጥ እየተጠጋ ይሄዳል የሚሉ ጉዳዮች እያጓጉ የሚቀጥሉበት ሂደት በቀጣዮቹ ሳምንታት፣ በቀጣዮቹ ወራት፣ በቀጣዮቹ ጊዜያቶች ይጠበቃሉ። ግን ተርኒንግ ፖይንቱ 100 ቀን ትንሽ ነው። ሲሪየስ ከሆነ ግን ትንሽ ነው። 3 ወር ከ10 ቀን ትንሽ ነው። 100 ቀን ስጠራው ራሱ ይቀላል። ቀላል ነው እሱማ ስገባበት ነው እንጂ ግን ኢቭን 100 ቀን ሁሉ እኮ አይጫወትም አርሰናል እኮ። ያው ከ100 ቀን ቢጫወት 20 ቀን ነው ወይ 25 ቀን ቢጫወት ልክ ነው። ማች ዴይ ያለው 20 ቀን እንደዛ ቢሆን ነው። ከዛ በላይ ነው። 13 ፕሪሚየር ሊግ ይቀረዋል። ሻምፒዮን ሊግ 5-6 ቢቀረው ሊግ ካፕ ፍጻሜ ነው። ኤፍኤ ካፕ 3 ምናምን ቢቀረው 20 ጨዋታ ነው 20 ማች ዴይ ነው ያላቸው። ከዚህ በኋላ 20 ማች ዴይ ናቸው። በቃ አብዛኛውን ነገር እኮ ጨርሷል። ይሄ ዋናውን መንገድ እኮ ጨርሶ ወደ ሰፈር ስገባ የለም ዋናው መንገድ ስትመጣ ረጅም ነው አይደል? ለምሳሌ ከዚህ አዳማ ብትሄድ ወይም ከአዳማ አዲስ አበባ ብትመጣ ልክ ከአዳማ አዲስ አበባ ገብቶ ወደ ሰፈሮች እየገባ ያለበት ነው ያለው አሁን አርሰናል። ያ ትልቁ ተርኒንግ ፖይንቱ የማርች 22ቱ ጨዋታ ኮንፊደንስ ቡስት የሚያደርግ ሞቲቬት። ግን ከዛ በፊት ግን ያንን ማለት ኦፍ ኮርስ ቅድም አንስቼዋለሁ እኔ ያ ጨዋታ ወሳኝ ነው። ግን ከዛ በፊት ግን ሊጠናቀቅ የሚችልበት እድልም ሊሆን ይችላል። ፕሪሚየር ሊጉ ከፋይናሉ በፊት ሲቲ እና አርሰናል መች ነው? ከዚህ ፋይናል በኋላ ነው። ከፋይናሉ በኋላ ነው ገና። ስለዚህ ሊጠናቀቅ ይችላል። 9 ነጥብ ካረገው እኮ ኢታር ሚዶ ቢሸነፍ 6 ነጥብ እንዳለ ይቀጥላል። ስለዚህ ቋንጣ ላይ ያደረገው ይችላል አርሰናል። አሁን ቋንጣ የመሆን ድል ነው። ቋንጣ አድርጎት ከሆነ ጨዋታውን የሚያደርገው የሊግ ካፑን ጨዋታ ያው በቃ ጨዋታው ለፊክስቸር ያህል ማንም ሊያሸንፈው ይችላል። ግን ተጽዕኖ ፈጣሪነቱ በቀጣዮቹ ነገሮች ላይ ተጽዕኖ ፈጣሪኖች ያን ያህል ላይሆን ይችላል። አርሰናል 9 ነጥብ ልዩነት አድርጎት በሊግ ካፕ ቢሸነፍ የፕሪሚየር ሊጉን ዋንጫ ከማንሳት አይከለክለው። ነገር ግን 6 ነጥብ ነው 4 ነጥብ ነው በሲቲ ቢሸነፍ አርሰናል ብዙ ነገሮችን ያበላሻል። የነ ማይክል ባላክ ዘመን የሚታወስ ነው። በባየር ሊቨርኩሰን ለ3 ዋንጫዎች እስከ መጨረሻው ሲወዳደር ቆይቶ በኋላ ላይ እንደውም ለ2006 የዓለም ዋንጫ ጭምር ባላክ 4 ዋንጫ በአንድ ዓመት ያጣበት ማለት ነው። ማይክል ባላክ ልክ ነው። በእግር ኳስ እንዲህ ነገሮች ይከሰታሉ እና ግን ከዛ በፊት መግደል የሚቻልበት እድል ካለ በጣም ጥሩ ይመስላል። ግን የአርሰናል ፊክስቸሮች አሉት አሁንም የፊክስቸሮቹ ጥንካሬ ሳይሆን የሚጫወቱባቸው ቀናቶች በተለይ የወልቭሱ ጨዋታ ወደዚህ መምጣቱ ባለፈው ምስታነሳ ነበር። የወልቭሱ ጨዋታ ወደዚህ መምጣቱን ተከትሎ አርሰናል በ10 ቀናቶች ውስጥ 3 ጨዋታዎችን ከሜዳ ውጭ ያደርጋል። በ10 ቀን ውስጥ ሐሙስ ብሬንፎርድን ይገጥማል፣ ወልቭስን ያስተናግዳል፣ ቶተንሃም ስፐርስን ይገጥማል። እነዚህ የሚከናወኑት በ10 ቀናቶች ውስጥ ነው። ዊጋንን በኤፍኤ ካፕ ያገኛል፣ ቼልሲን በሜዳው ይገጥማል፣ አሜክስ ላይ ከብራይተን ጋር ይከናወናል። ስንት ጨዋታ? 6 ጨዋታ በ20 ቀን ውስጥ ነው የሚያደርገው አርሰናል።
ባለፈውም ስናነሳ ነበር አይደል? እንደገና አርሰናል ወደ ጭንቀት እየገባ ነው ከውድድር ኮንጀሽን ከመጨናነቅ አንጻር የውድድር ቀናቶች አጭር ከመሆናቸው ጋር ተያይዞ እያል ነበራል። ይሄ ነው ግልጽ ነው። በ20 ቀን ውስጥ አርሰናል 6 ጨዋታ ያደርጋል። ጠንካራ ናቸው ጨዋታዎች። ለምሳሌ የዩጋን ጨዋታ እንደ ረፍት የሚቆጠር ሆነን ለመናገር የፕሪሚየር ሊግ ጨዋታዎችን አንዳቸውንም ልትርቃቸው አችልም። ሜዳቸውን ከሜዳህም ውጭ ብታደረግ ኢቭን በ20 ቀን 5 ጨዋታ ቢያደርግ እንኳን አርሰናል የዩጋን ዝም ብለን እናውጣውና በየአራት ቀኑ ማለት ነው የሚጫወተው 4 ጊዜ 5 20 ስለሆነ በየአራት ቀን ነው ሊጫወት የሚችለው። እነዚህም ቡድኖች የሚገጥመው በየአራት ቀን እንደገና ድካም ሊመጣ ይችላል። ይህ አሁን አይተው ከሆነ በቀደሙ ጨዋታ ላይ ሰንደርላንድ ጋር በነበረው ጨዋታ ላይ የነበረው የተጫዋቾች ኢነርጂ ጉዳቶች ሊመጡ ይችላሉ። እንዳይነት ነገሮች ይህንን ማነጅ ማድረግ በደንብ በአርሰናል ቤት ውስጥ እጅግ በጣም የሚያስፈልግ ነው የሚሆነው። ነገር ግን ቀጣዮቹ 110 ቀናቶች በአርሰናል ቤት ውስጥ እጅግ ወሳኝ እጅግ ድንቅ ፍልሚያ የሚከናወንባቸው ነው የሚሆኑት። አፕሪል ወር ላይ ደግሞ ይሄ ወር እንደተጠናቀቀና አፕሪል ወር ላይ ደግሞ ሻምፒዮንስ ሊጎቹ ይመጣሉ። ግማሽ ፍጻሜ፣ ሩብ ፍጻሜ ከመጋቢት አጋማሽ ጀምሮ ይመጡባል፣ ይጨምራሉ። እነዛ ውድድሮችን ቀላል አይደሉም። ሞሮለስ አርሰናል እያረፈ የሚመጣው ወደ አፕሪል ነው። ወደ ሚያዝያ ምናምን ለቀቅ እያለለት ይመጣል። ፊክስቸሮች በሳምንት አንድ ጨዋታ ነው ፕሪሚየር ሊግ፣ ከዛ ሊግ ካፕ ነው ማነው ሻምፒዮንስ ሊግ ነው የሚጫወት። የሊግ ካፑ ጨዋታ ወደዚህ ስለመጣለት ያቺ የምትሰጠው እፎይታለች። 7 ቀን አርፎ ነው የሚሄደው ከፕሪሚየር ሊጉ ጨዋታ በኋላ ለሊግ ካፕ ጨዋታ 7 ቀን ተዘጋጅቶ ነው አርሰናሎች የሚሄዱት ግዴታ ስለሆነ ማለት ነው። ስለዚህ ከዛ አንጻር እነዚህ 110 ቀናቶች በአርሰናል ቤት ለአርሰናል ደጋፊዎች በጣም አጓጊና ምን ይፈጠራል የሚለውን ከቀን ቀን አነጋጋሪ ሆኖ እንዲቀጥል የሚያደርግ ይመስላል። አሁን እንደምታስታውሰው እንግዲህ ኦዴጋርድና ሳካ ኦልሞስት ከጉዳታቸው አገግመዋል። ለብሬንፎርድ ጨዋታ የመድረስ ዕድላቸው ሰፊ ነው። ግን እንደገና ትሮሳር ተጎድቶባቸዋል። ማይነር ነው እያሉ ነው ጉዳቱን። ያን ያለ ክፉ የሚሰጥ አይደለም። እንትን አለበት ምንድን ነው አርሰናል የሆነ ሰው ዳነስትል የሆነ ሰው ይወጣል። የሆነ ሰው ዳነስትል የሆነ ሰው እንትን ይልበታል። ግን ስኳዱ ሰፊ ስለሆነ ምንም ያን ያህል እየተቸገረ አይደለም። እንዲሁም አንዳንዴ ለአርቴታ ታስታውስ ከሆነ የመጀመሪያዎቹ ወደ ጥር ወር ወደ ታህሳስ ወር አካባቢ በሰጠነው ትንታኔ የተጫዋች መጎዳት ለአርሰናል እየጠቀማቸው ነው። የተጫዋች መጎዳት ቡድንን ይጎዳል። መጎዳት ግን አርሰናልን እየጠቀመው ነው እያልን ነበር። ለምን በቂ የመጫወቻ ጊዜ እያገኙ ነው። ለምሳሌ የኦዴጋርድ መጎዳት ሃቨርዝን እንድንመለከተው እያደረገን ነው። ኦዴጋርድ ቢኖር ሃቨርዝ እንመለከተው ነበር አይደለም። ይሄ የቡድን ስሜት ውስጥ የሚፈጥረው ችግር አለ። ወይ ሃቨርዝን አንመለከተው ወይ ዮኬሬሽ ከሁለቱ አንዱ አንመለከታቸው። ስለዚህ ደግሞ የሚፈጥረው ጫና አለ። አሁን ሚካኤል አርቴታ በነገራችን ላይ በተጫዋች ምርጫ ላይ ከኢዜ ውጪ ጫና ውስጥ የገቡበት ሰው የለም አለ የለም። ኢዜ ብቻ ነው የሚያስጨንቃቸው። ኢዜን ቦታ አልሰጡም የሚለው ካልሆነ እስኪ አስቡት። ሁሉም ተጫዋቾች ግን ሬዲ ቢሆኑ፣ ሁሉም ተጫዋቾች ዝግጁ ቢሆኑ ለጨዋታዎች፣ አንድም ተጫዋች ጉዳት ባይኖር ማንን ነው ከቡድኑ ውጭ የምታደርገው? ማንን ነው ተቀያሪ ወንበር ላይ የምታስቀምጠው? በዚህ መሀልስ የሚፈጠር ፍትጌ የለም ወይ? አሁን ላይ ሁሉም ቢያገግሙ ምንም ችግር የለም። ምክንያቱም ዊነር ቡድን እየሆንክ እየሄድክ ስለሆነ ለአራት ዋንጫ እየተፎካከርክ ስለሆነ ማንም የሚከፋው የለም። ተቀይሮ ቢገባም በቋሚነት ቢገባም አይከፋው። ጥሩ ሙድ ላይ ነው ያሉ። ግን በቀደሙ ጊዜያቶች አርሰናል ሲንገጫገጭ በነበሩ ጊዜያቶች እከሌም ቢያስገባ የሚሉ ጥያቄዎች እኮ ሲነሱ ነበር። እከሌ እንደዚህ ተደርጎ እከሌ የሚባል ተጫዋች ተጫኑ አርቴታ ምናምን የሚላል ጥያቄዎች ነበር። እፎይታ ሰጥቶታል አርቴታ ጉዳቶች መብዛታቸው ለአርሰናል። ሌሎች ቡድኖች ላይ ጉዳቶች ይጎደዋል። አርሰናል ላይ ግን ጉዳቶች እንዲያውም እድል እንዲያገኙ ነው ተጫዋቾችን እያደረጉ ያሉ የሚል ትንታኔዎችንም እየሰማን ያለንበት ነው ያለው። ግልጽ ነው፣ ኦቤስ ነው፣ እንደጠቀስኩት ነው። አሁን ሳካም ኦዴጋርድም ቢኖር አስበው ወይ ኢዜ ሁሉ ሊወጣ ይችላል ከስብስቡ። ኖርጋርድ ለምዶታል። ማይል ሉዊስ ስኬሊ እያስወጡት ነው። ማይል ሉዊስ ስኬሊና ኖርጋርድ እንኳን ሲወጡ ምን አይነት ጥያቄ ነው እየተጠየቀ ያለው? እና ይሄ አንዳንዶቹ ጉዳቶች ጠቃሚ ሆነዋል። አርሰናል ጠቃሚ ሆኖ እየተመለከትናቸው ነው ያለ ነው። አጓጊ ነው እንግዲህ እስካሁን ባለፉት 2-3 ሳምንታት አርሰናል ነበር ጫና ሲፈጥር የነበረው ሲቲ ላይ። ቀድሞ ይጫወታል። ሲቲ ዘግይቶ ስለሚጫወት ጫና ውስጥ እየገባ ነበር ሲጫወት የነበር። አሁን ዘሪቨርስ ሆኗል። ቀድሞ ሲቲ ይጫወታል፣ ቀጥሎ አርሰናል ነው የሚጫወተው። ያንን የመቋቋም ኃይል አርሰናል አለው። ሲቲ አሸነፈ ብሎ ከገባ በኋላ ይቋቋማል ይህንን ነገር የሚለውን ነገር እንደገና ደግሞ የምናይበት ነው። ባለፉት ጊዜያቶች አድርጎታል፣ ተቋቁሞ ቀጥሏል። 16-17 ሳምንት አርሰናል በነገራችን ላይ በሊጉ አራት ላይ ሆኖ ቀጥሏል። 16 ሳምንት ይመስለኛል ካልተሳሳቱ። ከ24ቱ ሳምንት 16ቱን ሳምንታት አርሰናል የሊጉ መሪ ሆኖ ነው እስካሁን እየቀጠለ ያለው። ይህ እንግዲህ ጫና ምን ያህል
እየተቋቋሙ እንደመጡ በተለይ በመጥፎ ጊዜ በከባዱ ጊዜ በታህሳስ ወር በጥር ወር ተቋቋሙ የመጡበት መንገድ የቡድኑን ጥንካሬ በደንብ የሚያሳየን ይመስላል። ከዚህ በኋላስ ለአራትዮሽ ዋንጫ መፎካከሩ ብቻ ነው አርሰናል አሁን ትልቁ ራስ ምታት የሚሆንበት። ምክንያቱም ብዙ ውድድሮች አሉ። ሻምፒዮንስ ሊግ አለ፣ ሊግ ካፕ አለ፣ ኤፍ ኤ ካፕ አለ፣ ፕሪሚየር ሊግ አለ። እነዚህ ሁሉ ውድድሮች በየ3 ቀኑ እየተዘጋጀ በየ3 ቀኑ ውጤት እያመጣ መቀጠል ይኖርብሃል እና ይሄ ስኳድ ማኔጅመንት ላይ ሚካኤል አርቴታ በ20 ቀን 6 ጨዋታ እንደማረጋቸው ትልቅ ስራ መስራት እንዳለባቸው መናገር ይቻላል። 110 ቀኑ ካውንት ዳውንን እንዳለ ሆኖ ማለት ነው። የመጨረሻ ሀሳቦችን ለማፈለቅ ያክል ከአስቶን ቪላና ከበርንማውዝ ቀጥሎ ከሳጥን ውጪ ወይም ከፔናልቲ ቦክስ ውጪ ብዙ ጎል ያስቆጠረው ክለብ አርሰናል ነው። አስቶን ቪላ 11፣ በርንማውዝ በተመሳሳይ 11 ከሳጥን ውጪ በፕሪሚየር ሊጉ በተደረጉ ጨዋታዎች ጎሎችን አስቆጥሯል። አርሰናል በዚህ ሲዝን 8 ጎሎችን ከፔናልቲ ቦክስ ውጪ በማስቆጠር 3ኛ ደረጃ ላይ ተቀምጧል። ማርቲን ዙቢሜንዲ በ34 የአርሰናል ጨዋታዎች 6 ጎሎችን ለአርሰናል ማስቆጠር ችሏል በሁሉም ውድድሮች። ይህ ማለት በሌላ አገላለጽ ዙቢሜንዲ በስፔን ሪያል ሶሴዳድ በነበረበት የመጨረሻዎቹ 2 ሲዝኖች ላይ ያስቆጠረው ጎል 6 ነው። በ93 ጨዋታዎች ዙቢሜንዲ በ93 ጨዋታዎች 6 ጎል ያስቆጠረው በመጨረሻዎቹ 2 የሪያል ሶሴዳድ ቆይታው። ግን በአርሰናል ቤት በማንቸስተር ዩናይትድ ጨዋታ ላይ ቢሳሳትም ግን አሁን ያስቆጠረው ጎል ብዛት 6 ነው በ34 ጨዋታዎች አስቆጣሪ መሆኑንም እያስመሰከረ ይገኛል። አርሰናል ለሰዓታትም ቢሆን የሊጉን ደረጃ በ9 ነጥብ ከተከታዩ ማንቸስተር ሲቲ መምራት የቻለበትን ውጤት ማስመዝገብ ችሏል። ቅዳሜ ሰንደርላንድን ባሸነፈበት የ3-0 ድል በኋላ ማለት ነውና ይሄ ሲሆን ከተከታዩ ጋር ያለው ነጥብ ልዩነት 9 የደረሰበት ለመጨረሻ ጊዜ 2003-2004 ዋንጫውን ሲያገኝ ነበር የሚል ቁጥርም ወጥቷል። ሌላ እውነታ ነው እንግዲህ እኔ መረጃ አይደለም እውነታ ነው። ቪክቶር ዮኬሬሽ በፕሪሚየር ሊጉ ያስቆጠራቸው የጎል ብዛቶች 8 ሲሆኑ ስዊድናዊው ተጫዋች ካስቆጠራቸው 8 የፕሪሚየር ሊግ ጎሎች ውስጥ 6ቱ የመጡት አዲስ ባደጉ ክለቦች ላይ ነው። አዲስ ባደጉ ክለቦች ላይ እንደሆነ ቁጥሮች ያመላክታሉ። ይህ ማለት ሰንደርላንድ፣ ሊድስ ዩናይትድ፣ በርንሌ እንደማለት ነው እና ጎል በሚፈልግበት ሰዓት አርሰናል በተቸገረባቸው ደቂቃዎች ላይ ጎል ያስቆጥራል ወይ? አሁንም ምላሽ እያገኘን አይደለም። ከ8ቱ ጎሎች ፕሮሞትድ የሆኑ ክለቦች ላይ ነው ጎል ያስቆጠረው። ሰዓታችን ሄደ፣ እንመለሳለን። በረቡዕ ላይ እናነሳዋለን። ከኢትዮጵያ እግር ኳስ ፌዴሬሽንና የማክሮን የፊርማ ስነ ስርዓት ጋር በተገናኘ አንዳንድ ያሉ ጥያቄዎች አሉ። ያዙኝ ልቀቁኝ የሚሉም አንዳንድ ደግሞ ጂም አሰሪዎችም ደግሞ እኛ ለመኮነን እየፈለጉ እንደሆነ አይተናል። እስኪ ዝም ያለው እኮ መረጃተን እንዳልሆነ እናሳያቸዋለን። ሮብ በሚኖረን ፕሮግራም ላይ የሀገር ውስጥ ጉዳዮችን መነስ ብለን እንቃኛለን። አድማጮች በጣም አሪፍ አድማጭ ተመልካዮቻችን አብራችሁ ለቆያችሁ ከልብ እናመሰግናለን። ነገ